እግዚአብሔር የሚጠብቅ አምላክ ነው። ከየትኛውም ክፉ ነገር እግዚአብሔር ሕዝቡን ይጠብቃል። የእግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ሌላ ቦታ ምን ይላል ሐዋርያው ጳውሎስ? ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማዩ መንግሥትም ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማዩ መንግሥትም ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር የሚጠብቅ አምላክ ነው። የጌታ ጸጋ ይብዛላችሁ ውድ የዩቲዩብ ቻናላችን ቤተሰቦች። ለቻናላችን ለዚህም ቪዲዮ አዲስ ከሆኑ ቻናላችንን ሰብስክራይብ እንድታደርጉ ጠይቃለሁኝ። ሰብስክራይብ ብቻ ሳይሆን ሌላም ጊዜ ደግሞ እንደዚህ አይነት ቪዲዮዎች እንዲደርሶት የኖቲፊኬሽን በትኑን እንድትጫኑ አደራላለሁ። በዚህ ቪዲዮ ደግሞ ከተባረካችሁ ቪዲዮውን ላይክ እንዲሁም ደግሞ ኮመንት በማድረግ የጌታችን የኢየሱስ ክርስቶስን የመንግስቱን ሥራ አብረውን እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እግዚአብሔር መልካም አምላክ ነው። በትንሹም በብዙ ማዳን የማይሳነው አምላክ እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ስም ይባረክ። እግዚአብሔር ሕዝቡን ይጠብቃል በሚል ርዕስ እየተነጋገርን ያለ ነው። ዛሬ ክፍል 4ኛውን ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ከእግዚአብሔር ቃል ሁለተኛ ተሰሎንቄ እንደመነሻ የሚሆነን ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ጀምሮ እስከ 5 አነበውና መፈልገው ከ1 እስከ 3 ያለውን ነው። በጌታ በኢየሱስ ክርስቶስ ማነበዋለሁ። በቀረጹ ወንድሞች ሆይ በእናንተ ዘንድ እንደሆነው የጌታ ቃል በፍጥነት እንዲሰራጭና እንደ ክብሩ ለእኛ ይጸልዩልን ዘንድ ደግሞ ሰው ሁሉ እምነት ያለው ስለማይሆን ከአመፀኞቹና ከክፉ ሰዎች እንድን ዘንድ ጸልዩልን። ጌታ ግን ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ሁሉ ይጠብቃችኋል። ደግሜ ያነበዋለሁ። በቀረጹ ወንድሞች ሆይ በእናንተ ዘንድ የሆነው የጌታ ቃል በፍጥነት እንዲሰራጭና እንዲከበር ለእኛ ጸልዩልን። ደግሞም ሰው ሁሉ እምነት ያለው ስለማይሆን ከአመፀኞች እና ከክፉ ሰዎች እንድንድን ጸልዩልን። ጌታ ግን ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ይጠብቃችኋል። እኛ ያዘዝናችሁን ሁሉ አድርጋችሁ ወደፊት እንደምታደርጉ ጌታ ታማኝ ነው ይላል። እግዚአብሔር አምላክ የተመሰገነ። ቁጥር 3 እንደገና ያነበውና እንጸልያለን። ጌታ ግን ይላል ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ሁሉ ይጠብቃችኋል። አሜን። ጌታ ታማኝ ነው፣ ያበረታችኋል፣ ከክፉም ሁሉ ይጠብቃችኋል። እናመሰግንሃለን የዘላለም አምላክ እግዚአብሔር ሆይ ሕያው የሆነውን ቃልህን አንብበናል። አንተ ደግሞ እንደ ቃልህ በመካከላችን ስለምትሰራ እናመሰግንሃለን። ቃልህ ሕያው ነው እግዚአብሔር ሆይ በኢየሱስ ክርስቶስ ስም በሕያውነቱ እንዲሰራ እግዚአብሔር ሆይ እኔንም በቃል ውስጥ አልፈህ እንድትናገረኝ መናገር እንደሚገባ እንድናገር ከናፍርቴን እንድትዳስስ ለሚሰሙኝም ሁሉ እግዚአብሔር ሆይ የቃል ኃይል እንዲያልፍ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉ ለአንተ ክብር ይሁን። እናመሰግንሃለን። ስምህ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተባረከ ይሁን። ሐዋርያው ጳውሎስ ለተሰሎንቄ ሰዎች የሚናገረው አለ። ምንድን ነው የሚለው? ደግሞም ይላል ጌታ ታማኝ ነው፣ እርሱም ያበረታችኋል፣ ከክፉም ሁሉ ይጠብቃችኋል ይላል። እግዚአብሔር ይመስገን። እግዚአብሔር ከክፉ ሁሉ ይጠብቃል። አሜን። ከየትኛው ጠላት ካዘጋጀው ወጥመድ እግዚአብሔር ሕዝቡን ይጠብቃል። ከክፉ ሁሉ ማለት ከክፉ ሁሉ ነው። እግዚአብሔር አምላክ ተመሰገነ። እግዚአብሔር ከክፉ ሁሉ ይጠብቃቸዋል። ሐዋርያው ጳውሎስ ይህንን አስረግጦ ይናገራል። እግዚአብሔር ሕዝቡን ከክፉ ሁሉ እንደሚጠብቅ አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የሚጠብቅ አምላክ ነው።
ከየትኛውም ክፉ ነገር እግዚአብሔር ሕዝቡን ይጠብቃል። የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሌላ ቦታ ምን ይላል ሐዋርያው ጳውሎስ? ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማዩ መንግሥትም ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይላል። ጌታ ከክፉ ነገር ሁሉ ያድነኛል፣ ለሰማዩ መንግሥትም ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር የሚጠብቅ አምላክ ነው ከየትኛውም ክፉ ነገር። እግዚአብሔር አምላክ እናመሰግናለን እጅግ አድርገን። ያለፈውን ትንሽ ከለስ ማድረግ ይፈልጋለሁ። እግዚአብሔር ሕዝቡን እንደሚጠብቅ ከእግዚአብሔር ቃል እያወጣን ብዙ ነገሮችን እያነሳን ተነጋግረናል። እግዚአብሔር ሕዝቡን የሚጠብቅበት የመጠበቂያ መሳሪያው ምን እንደሆኑ 5 ነገሮችን አንስተናል። እስካሁን ያነሳናቸው ግን 3ቱን ነው። ግን አጠቃላይ እግዚአብሔር ሕዝቡን የሚጠብቅበት 5 ነገሮች። አንደኛ እግዚአብሔር ሕዝቡን በምን የሚጠብቀው? በህልውናው። እግዚአብሔር ሕዝቡን በህልውናው ይጠብቃል። በአንደኛ ደረጃ እግዚአብሔር ሕዝቡን የሚጠብቅበት በምንድን ነው ካላችሁ፣ በህልውናው። ያንን ዘካርያስ ምዕራፍ 2 ቁጥር 5 ላይ አንስተን አይተን ነበር። ለኢየሩሳሌም ይላል እኔ ከውስጥ ክብር እሆንላታለሁ፣ ከውጭ ደግሞ የእሳት ቅጥር እሆናለሁ ይላል። ሃሌሉያ! እግዚአብሔር ይመስገን። እግዚአብሔር ከውስጥ ክብር ይሆናል፣ ከውጭ ደግሞ የእሳት ቅጥር። ሰው የሰራው የእሳት ቅጥር ሳይሆን የእግዚአብሔር የእሳት ቅጥር። አስቡ፣ ሰው እንኳን የሰራው የእሳት ቅጥር ዙሪያውን እሳት አሁን እየተንቦለቦለ ውስጥ ያለን ነገር የእሳት አጥር ሆኖ ውስጥ ያለን አንድ ነገር ሄዳችሁ መውሰድ አትችሉም። እንዴት አድርጋችሁ መሄድ ያን ነገር ከመውሰዳችሁ በፊት በእሳቱ እናንተ ትበላላችሁ ማለት ነው። ይሄ ሰው የሰራው እሳት ነው። የእግዚአብሔር እሳት ደግሞ ከዛ በላይ ነው። ስለዚህ እኔ ለእናንተ በውስጣችሁ ክብር ነኝ ይላል። አሜን። ይህ ደስ የሚል ቃል መሰላል። እኔ ከውስጥ ክብራችሁ ነኝ፣ ከውጭ ደግሞ የእሳት ቅጥር ነኝ ይላል። ስለዚህ እግዚአብሔር እንዴት ነው የሚጠብቀው? ያ እሳቱ ህልውናው ነው። ካስታወሳችሁ የእስራኤል ሕዝብ ከወጣ በኋላ ቀን በደመና ሌሊት ደግሞ በእሳት አምድ ይመራቸው ነበር አይደል? ቀን ደመናው ጥላ ሆኖ ይመራቸዋል፣ ሌሊት ደግሞ እሳቱ ብርሃን ሆኖ ይመራቸዋል። ደመናው ሲያርፍ ያርፋሉ። ሲያርፉ ዙሪያቸውን የእሳት ቅጥር ነበራቸው። ጠላት እንደፈለገ እነሱን ገብቶ አይጎዳቸው። ስለዚህ ያ ህልውናው ነው። ደመናው ህልውናው ነው። እሳቱ ህልውናው ነው። ስለዚህ በዚያ እግዚአብሔር ሕዝቡን ይጠብቅ ነበር። እግዚአብሔር ይመስገን። እንደ ዓይኑ ብሌን ይጠብቅ ነበር። እዚሁ ዘካርያስ ምዕራፍ 2 ቁጥር 8 ላይ እንደ ዓይን ብሌን ከበብከው፣ ተጠነቀቅለት፣ እንደ ዓይን ብሌን ጠበቅከው ይላል። ስለዚህ እግዚአብሔር ነው የሚጠብቀው በህልውናው። እግዚአብሔር አምላክ ተመሰገነ። ሌላው በሁለተኛ ደረጃ ያየነው በራሱ በእግዚአብሔር ስም በስሙ ይጠብቃቸው ነበር። ይህንን ያየነው ምሳሌ 18 ቁጥር 10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሃሌሉያ! እግዚአብሔር ይመስገን። የጸና ግንብ፣ ይሄ ሰው የሰራው ግንብ ሳይሆን እግዚአብሔር ራሱ እንደ ግንብ ሆኖ ስሙ ግንብ ሆኖ ህዝቡን ከጠላት ከለላ ይሆን ነበር እና ጻድቅ በእርሱ የሚያምኑ ይሄዱና በዚያ ግንብ ስር በስሙ ስር ይከለሉ እንደነበረ ቃሉ ይነግረናል። ጻድቅ ወደ እርሱ ከፍ ከፍ ይላል። ስለዚህ ስሙ የማምለጫ አለት ነው። ስሙ መከለያ ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ አንተ የሰጠኸኝን እነዚህን ስምህን ገለጥኩላቸው ይልና ቁጥር 12 ላይ ደግሞ በስምህ ጠበቅኳቸው ይላል። ሃሌሉያ! ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከእሱ ጋር የነበሩትን የጠበቃቸው በእግዚአብሔር ስም ነው። ስምህን ገለጥኩላቸው፣ በስምህ ደግሞ ጠበቅኳቸው፣ እጠብቃቸውም አለሁ ይላል። ጠበቅኳቸው ይላል። እዚያ ቦታ ላይ የተደራረበ ነገር ነው እና ህዝቡን በምን ነው የሚጠብቀው? በራሱ ስም። ለሙሴ በተገለጠለት ጊዜ
በዘጸአት 34 ላይ ራሱ እግዚአብሔር ወረደ፣ በደመና ወረደና በሙሴ ዙሪያ እግዚአብሔር መሐሪ ጻድቅ ብሎ ራሱን ሲያውጅ ምሕረቱን ሲያውጅ በዚያ ቦታ ላይ ታያላችሁ። እግዚአብሔር ራሱ ወረደና እግዚአብሔር መሐሪ ታጋሽ ቸር አበሳልና መተላለፍን ኃጢአትን ሁሉ ይቅር የሚል ይላል እግዚአብሔር ይመስገን። ስለዚህ እግዚአብሔር ወረደና ስሙን አወጀ ይላል። እግዚአብሔር ስም የተባረከ። ስለዚህ ሕዝቡን እግዚአብሔር በስሙ ይጠብቅ ነበር። ሌላው ያየነው በሶስተኛ ደረጃ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ተመሰገነ። ይህንን በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ለዮሴፍ እግዚአብሔር የተናገረው ቃል ነው። ዮሴፍ ሚስቱ ማነው እጮኛው ማርያም ምን ያህል ጊዜ ተለያይተው እንደቆዩ አላውቅም። ጮኛዎች እንግዲህ ሁሉ ጊዜ አብረው ይወጣሉ ይገባሉ ብዬ አስባለሁ። ግን አንድ ቀን ሲያት ግን ሆዷ ከፍ ብሎ አየሁ አይደል? ከፍ ብሎ አገኘውና ተጠራጠረ። ምን ነው ብሎ አሰበና ሊተዋት ፈለገ ይላል። በስውር ሊተዋት ፈለገ። ሊያጋልጣት አልፈለገም ይላል። ሊያጋልጣት አልፈለገምና በስውር ሊተዋት ፈለገ። ስለዚህ ያንን እያሰበ ተኝቶ እያለ እግዚአብሔር በመልአኩ ምን አለው? እጮኛ ማርያም የጸነሰችው ከመንፈስ ቅዱስ ነውና አትተዋት፣ ወንድ ልጅ ትወልድልሃለች፣ ስሙንም ኢየሱስ ትለዋለህ። እሱም ሰዎቹን ከኃጢአታቸው ያድናቸዋል። ኢየሱስ ማለት አዳኝ ማለት ነው። ሰዎቹን ያድናቸዋል። ስሙ ያድናል። አሜን። እግዚአብሔር አምላክ ተመስገን። ከምን? ከኃጢአት ከሞት ያድናል። ከየትኛውም ነገር ያድናል፣ ይጠብቃል። እግዚአብሔር አምላክ ይመስገን። ሌላው ዮሐንስ የሐዋርያ ሥራ ምዕራፍ 2 ቁጥር 21 ላይ ጴጥሮስ የተናገረው ቃል ነው። ስሙን የሚጠራ ሁሉ ይድናል ይላል። ሮሜ ምዕራፍ 10 ቁጥር 13 እንደዛ ነው የሚለው፣ ስሙን የሚጠራ ይድናል። ስለዚህ የጌታ ኢየሱስ ክርስቶስ ስም ያድናል። አሜን። እግዚአብሔር አምላክ ይመስገን። ከምን ነው የሚያድነው ይሄ ስም ካልን ባለፈው ትንሽ ለማየት ሞክሬ ነበር። ከየትኛውም የበሽታ ኃይል ያድናል። ከየትኛው የበሽታ ኃይል ያድናል። የስሙ ኃይል የስሙ ትልቅነት ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ በዚህ ምክንያት ይላል በምን ራሱን አዋርዱ የሰውም መልክ ይዞ ይኸውም የባሪያ መልክ ነው። ስለዚህ ራሱን አዋርዶ ስለመጣ የባሪያ መልክ መስሎ ስለመጣ እስከ ሞትም ድረስ የታዘዘ ስለነበረ በዚህ ምክንያት ይላል እግዚአብሔር ያለ ልክ ከፍ አደረገው ይልና ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። እግዚአብሔር አምላክ ይሄውም ይልና በሰማይ ያለ በምድር ያለ ከምድርም በታች ያለ ሁሉ ለዚህ ስም ይንበረከክ ዘንድ ነው ይላል። ለዚያ ስም የማይገዛ ፍጥረት የለም። እግዚአብሔር ይህንን ስም ከፍ በሰማይ በምድር ከምድር በታች ከፍ ስላደረገው ለዚህ ስም የማይገዛ የትኛው ስም ያለው በሽታ የለም። በበሽታ ላይ መጀመሪያ ስላለ ሌላውንም ደግሞ ስለ መናፍስቱም ደግሞ ሌላ ጊዜ እናያለን። ግን በበሽታ ሁሉ ላይ ዶክተሮች አውቀዋቸው የበሽታዎችን አይነት ዝርዝር ማለት ነው ሊስት ሰጥተዋቸው ስም ሰጥተዋቸው ያሉትን በሽታዎች ሁሉ ይሄ ስም የማይፈውሰው በሽታ የለም። አሜን። እግዚአብሔር አምላክ ተመሰገነ። ይሄ ስም የማይፈውሰው በሽታ እንደሌለ ባለፈ አይተናል። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። አሁን ወደ ሌላው ዝርዝር ከመሄድ በፊት በአራተኛ ደረጃ በኢየሱስ ክርስቶስ ደም፣ በአምስተኛ ደረጃ በመላእክቱ ይጠብቃል ብያለሁ። ግን አራተኛው ላይ መዘርዘር ጀምሬያለሁና ስሙ እንደሚጠብቅ አሁን ከበሽታ እንደሚያድን ጥቂቱን አይተናል። ከክፉ ሰዎችም ደግሞ እንደሚያድን ባለፈ ጴጥሮስን እንደምሳሌ ወስደን አይተናል። ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ በመጀመሪያ ያዕቆብን አሰየፈው ይላል።
እና አይሁዶች ደስ ሲላቸው ስላየ ደገመና ጴጥሮስን ደግሞ ያዘው ይላል። ጴጥሮስን ይዞ የፋሲካ ጊዜ ነበረና ፋሲካ ካለፈ በኋላ በሕዝቡ ፊት አውጥቶ ሊፈርድበት ፈልጎ ነበር ይላል። ግን እግዚአብሔር ከዛ በፊት በማርያም ቤት፣ በያዕቆብ እናት ቤት፣ በማርያም ቤት በማርቆስ እናት ቤት፣ በማርያም ቤት ይጸለይ ነበር። ጸሎት አጥብቆ ይደረግ ነበር ይላል። አያት እግዚአብሔር የጻድቃንን ጸሎት በጣም ይሰማል። እና በማርያም ቤት፣ በማርቆስ እናት ቤት ኃይለኛ ጸሎት ይጸለይ ነበር እና ያንን ጸሎት ሰምቶ እግዚአብሔር መልአኩን እንደላከ አይሁዶች ካሰሩበት ሴራ ሄሮድስን ደግሞ የአይሁዶችን ደስታ ለማሟላት ፈልጎ ያዕቆብን እንደሰየፈ እንደዚሁ ጴጥሮስ ሊሰይፍ በተነሳ ባሰቡበት ጊዜ እግዚአብሔር መልአኩን ልኮ እንዳዳነው አይተናል። ደግሞ ይገርማችኋል እኮ በ16 ፖሊስ ነበረ። የመጀመሪያው ጴጥሮስ ያለበት ክፍል ላይ 2 ፖሊስ አለ። የእስር ቤቱ አጠቃላይ እስር ቤት ደግሞ 2 ፖሊስ አለ። 4 ፖሊስ በአንድ ቀን በየ6 ሰዓቱ 4 ፖሊስ ሆነው እንዲጠብቁት በ4 ፈረቃ አዞ ነበር ይላል። እና በዚህ መልክ እያለ ነው ጴጥሮስን እግዚአብሔር መልአኩን ልኮ ከዚያ ቦታ አወጣው ይላል። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ጴጥሮስ እግዚአብሔር መልአኩን ልኮ አወጣው። ሲያወጣው እንዴት ነው? በጣም የሚገርመው የመጀመሪያው የእስር ቤት እሱ የነበረበት እስር ቤት በሩ ይከፈት እንዲሁም ሳይከፈት ይውጡ አይታወቅም። ግልጽ የሆነ ነገር የለም። ወጥተዋል። እግዚአብሔር አምላክ ይመስገን። ግን በጣም የሚገርመው ሌላኛው ትልቁ ዋናው የእስር ቤቱ አጥር ግን አውቆ ተከፈተላቸው ይላል። እግዚአብሔር ይመስገን አውቆ ተከፈተላቸው እና ከዛ በኋላ ጴጥሮስ ወደ የሚጸልዩ ቦታ እንደሄደ አይተናል። ስለዚህ እግዚአብሔር ከሄሮድስ እንዳወጣው ጴጥሮስን ባለፈ ጊዜ አይተናል። ሌላው ለዛሬ ሌላ አንድ ሰው አሳያቸዋለሁ ብዬ ነበር እና ያንን ነው ዛሬ የምናየው። እግዚአብሔር አምላክ ይመስገን። ሁላችንም ሁለተኛ ጴጥሮስ ማነው ሁለተኛ ጢሞቴዎስን እናወጣና እናነባለን። ሁለተኛ ጢሞቴዎስ ሐዋርያው ጳውሎስን ነው ዛሬ የምናየው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ጀምሮ እስከ 18 ያለውን አብረን እናያለን። በቶሎ ወደ እኔ ለመምጣት የተቻለህን ሁሉ አድርግ። ዴማስ ይህንን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷልና፣ ቄርቄስ ወደ ገላትያ፣ ቲቶ ወደ ደልማጥያ ሄደዋል። ከኔ ጋር ያለው ሉቃስ ብቻ ነው። ማርቆስ በአገልግሎቴ ስለሚረዳኝ ከአንተ ጋር ይዘውና ቲኪቆስን ወደ ኤፌሶን ልኬዋለሁ። ስትመጣ በጢሮአዳ ከአግሬጳ ዘንድ የተውኩትን በርኖስ ጥቅልል መጽሐፉንም በተለይም የብራና መጽሐፍቱን አምጣልኝ። አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። መልእክታችን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ። በተከሰስኩበት ነገር የመጀመሪያው መከላከያዬን ሳቀርብ ማንም ሊያግዘኝ አልቻለም። ነገር ግን ሁሉ ትተውኝ ሄዱ። ይህንም አይቀርባቸው። ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ። አሜን። ከአንበሳ መንጋጋ አዳነኝ። ጌታ ከክፉ ሁሉ ያድነኛል፣ ወደ ሰማያዊ መንግሥትም በሰላም ያደርሰኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ፣ ከአንበሳ መንጋጋ አዳነኝ። እግዚአብሔር አምላክ ተመሰገነ። ዛሬ የምናየው የሐዋርያው ጳውሎስን ትንሽ ክፍል ነው ማለት ከጠላት እንዴት እንደታደገው እሱ ራሱ ከአንበሳ መንጋጋ አዳነኝ ይላል። እግዚአብሔር ይመስገን። ስለዚህ
የሐዋርያው ጳውሎስን መልእክት ሐሳቡን፣ ሕይወቱን፣ ታሪክ ሁሉንም ለመካፈል እሱ ራሱን የቻለ ሌላ ርዕስ ሌላ ሰፊ ርዕስ ነው። እንደምናውቀው ሐዋርያው ጳውሎስ ግማሹን መጽሐፍ ቅዱስ የጻፈ በጣም ታላቅ እግዚአብሔር ሰው ነው። ሐዋርያው ጳውሎስ ማለት የሚገርም ሰው ነው። ሁላችሁም እንደምታውቁት ሲያዝ ሲታሰር እስር ቤት ሲገባ መጽሐፍ ነው። ሲለቀቅ ከእስር ቤት ሲወጣ በየምኩራቡ እየሄደ መስበክ ነው። ሌላ ምንም በቃ የሚገርም ሰው ነው። እግዚአብሔር አምላክ ተመሰገነ። ስለዚህ ይሄ እንዲህ አይነት ታላቅ እግዚአብሔር ሰው ምንድን ነው የሚለው ነገር ግን ሌላ መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙ በአጠገቤ ቆሞ አበረታኝ። አንድ ሁለተኛ ደግሞ ከአንበሳ መንጋጋ አዳነኝ። ሃሌሉያ እግዚአብሔር ይመስገን። ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሳ መንጋጋ አዳነኝ። ይሄ ያደረገበት ምክንያት እግዚአብሔር መልእክቱ ለብዙዎች ተደራሽ እንዲሆን ይላል። እግዚአብሔር ይመስገን፣ ስሙ የተባረከ እና ከየትኛው ከምን አይነት አንበሳ ከፊዚካል ከሆነው ከእውነተኛው አንበሳ አይደለም፣ ግን ስጋ ለብሶ በቃ እንደ አንበሳ ከሆኑ ከክፉ ሰዎች ነው እግዚአብሔር ጳውሎስን ያዳነው። ከፊዚካሉ አንበሳ ዳንኤልና ዳዊት ነው የዳኑት። እነሱን ታሪክ እናውቃለን። ግን እንደ አንበሳ ከሆኑት ከቄሳር ከሮማዊ መንግስት ከቄሳር በቃ ቄሳሮች ያን ጊዜ ታውቃላችሁ። ቄሳር ማለት የሮማ መሪዎች የሚጠሩበት የማዕረግ ስም ነው። ለምሳሌ በሀገራችን አጼ እየተባሉ የሚጠሩ ነበሩ አይደል? በግብፅ ደግሞ ሄሮድስ እየተባለ ይቀጥል ስም አለ። የማዕረግ ስም ነው። የክብር የነገስታቶች እንደሚጠሩበት አይነት ስም ማለት ነው። እና ዋናው ቄሳር ሮም ውስጥ ያለ ነው። ግን በአይሁድም ውስጥ በእስራኤልም ውስጥ ይገዙ በተለያየ ቦታ ላይ ይገዙ የነበሩት እነሱም ቄሳር ይባላል። እና ከዋናው በኋላ ላይ የሚያዋለን ሮም ላይ ካለውም ቄሳርም ደርሷል። ሐዋርያው ጳውሎስ ያልደረሰበት ቦታ የለም። ስለዚህ እንደ አንበሳ ሊውጡ ካሉ ሰዎች እንዳዳኑት እግዚአብሔር እንዳዳነው ይናገራል። እግዚአብሔር አምላክ የተመሰገነ። አስፈሪ ከሆነ ከቄሳር ፊት እግዚአብሔር እንዳዳነው እንመለከታለን። እግዚአብሔር ይመስገን። ይህንን እስቲ እንደ መነሻ የሆነን ዘንድ እግዚአብሔር ጌታ ኢየሱስ ክርስቶስ ራሱ በተገናኘው ጊዜ በደማስቆ የሐዋርያ ሥራ ምዕራፍ 9 ላይ በተገናኘው ጊዜ የተናገረው ቃል አለ። እሱ ለመነሻ ይጠቅመናል። ሐዋርያ ጳውሎስ ለጉዞ ጌታ ምን እንዳለው ሐዋርያ ሥራ ምዕራፍ 9 ቁጥር 15 አውጡና እዩልኝ። ቁጥር 15 ለሐናኒ ነው። ለሐናንያን ለነቢዩ ሐናንያን ጌታም እንዲህ አለው ይላል፣ ሂድ ይህ ሰው ይላል። ፈርቶ ነበር ጌታ ሲናገረው ለሐናኒ፣ ኧረ እሱ እኮ ሕዝብን ያንተ የሆኑትን የሚያምኑትን የሚያሳድድ እንዴት አድርጎ ሕዝብን ሁሉ የሚያሳድድ እኮ ነው። ወደ እሱ ማን ይሄዳል ሲለው፣ ኖ ሂድ ይህ ሰው ይላል በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ሁሉ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ሃሌሉያ! ይሄ ሰው አንተ እንደምታስበው አይደለም። ይሄ ሰው በእስራኤል ሁሉ ፊት በማንኛውም ሕዝብ እንደዚሁም በአለቆች ኩራብ ላይ የሚያገለግሉ አለቆች አሉ። እነዚህ ፈሪሳውያን፣ ሰዱቃውያን፣ ጻፎች በእነሱ ፊት፣ በሌላውም ሕዝብ ፊት፣ በነገሥታት ፊት፣ በአሕዛብም ፊት እኛ ማለት ነው በዚህ ሁሉ ፊት ስሜን ሊሸከም የመረጥኩት የተመረጠ ዕቃዬ ነው። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ። እናንተ ስሙን ልትሸከሙ የተመረጣችሁ ዕቃ ናችሁ። አሜን። እግዚአብሔር ይመስገን። ስሙ የተባረከ። ኢየሱስ ክርስቶስ በልቡ ላይ ያለ ኢየሱስ ክርስቶስ አዳኝ የሆነ ሁሉ የተመረጠ ዕቃ ነው። ኢየሱስ ያለው ሰው ማንም ተራ ሰው የለም። አሜን።
እግዚአብሔር አምላክ ተመሰገነ። ስለዚህ ይሄ ሰው አንተ እንደምታስበው አይደለም። አንተ እንደምታስበው አንተ እንደምታውቀው አይደለም። አሁን ሌላ ሰው ነው። ይሄ ሰው በእስራኤላውያን ፊት፣ በነገስታት ፊት፣ በቄሳሮች ፊት እንዲሁም ደግሞ ለአሕዛብ ስሜን ተሸክሞ መከራ የሚቀበል የተመረጠ ዕቃዬ ነው። ሃሌሉያ! እግዚአብሔር ይመስገን። ጌታ የተባረከ። ይሄ እንዴት ደስ ያሰኛል። ስለዚህ ሐዋርያው ጳውሎስ ማለት ማን ነው ካላችሁ፣ የተመረጠ ዕቃ ስሙን ተሸክሞ በነገስታት ፊት የሚሄድ እንደዚያው ደግሞ ሆነ። አሜን። እግዚአብሔር ይመስገን። እንዴት ደስ ይላል። እንደዚያው ሆነ። እግዚአብሔር ይመስገን። ስሙ የተባረከ። ሃሌሉያ። ስለዚህ የሐዋርያ ሥራ ምዕራፍ 23 ጀምረን አሁን እንዴት አድርጎ ስሙን ተሸክሞ እንግዲህ እንደሚሄድ እናያለን። ምዕራፍ 23 ዋና የእሱ እንግዲህ መግቢያ ነው። ቁጥር 11 ጀምሮ እንመለከታለን። ከ12 ጀምሮ ላንብበው። በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገርሙ ድረስ እህልና ውሃ ላለመቅመስ ተማማሉ ይላል። በዚህ ሴራ ተስማምተውም በዚህ ሴራ የተማማሉትም 40 በላይ ነበሩ። እነርሱም ወደ ካህናት አለቆች እና ወደ ሽማግሌዎች ሂደው እንዲህ አሉ፣ ጳውሎስን ሳንገድል እህል ላለመቅመስ ጽኑ መሐላ አድርገናል። እንግዲህ እናንተ ከሸንጎው ጋራ ሆናችሁ ስለ ጉዳዩ ትክክለኛ የሆነ ተጨማሪ መረጃ ከእርሱ እንደምትፈልጉ አስመስላችሁ ጳውሎስን ወደ እናንተ እንዲሰደው የጦር አዛዡን ለምኑት፣ እኛም ገና ወደዚያ ሳይደርስ ልንገድለው ዝግጁ ነን። እንዳልኳችሁ ጳውሎስ ማለት በሄደበት ቦታ ሁሉ ስሙን ተሸክሞ ዝም የማይል የጌታ የተመረጠ ዕቃ ነው። ጌታ እንዳለ ማለት ነው። ስለዚህ አሁን ነገራቸው በሙሉ አፈራርሶባቸዋል እና አሁን እነዚህ ሰዎች ከ40 በላይ የሚሆኑ ሰዎች ተማምለዋል። ጳውሎስን ሳይገሉት እህል ላይ ቀምሱ፣ ውሃ ላይ ቀምሱ። ውሃ ላይ በጣም የሚገርም እኮ ነው። እየጾሙ ለመግደል አይገርም? በጣም የሚገርም ነው። ስለዚህ አሁንም ተጨማሪ መረጃ ከሱ እንፈልጋለን፣ ማብራሪያ እንፈልጋለን። አምኖት ላለው ነገር እኛ ደግመን መስማት እንፈልጋለን። ስለዚህ ተጨማሪ ማብራሪያ እንፈልጋለንና መጥቶ ይንገረን በጉባኤያችን ብለው እንዲጠይቁት ማንን? ቀላውዲዮስ የሚባለው። ስለዚህ እሱ እንዲልክላቸው ለአለቆቻቸው ጠየቁ እና በዚህ ጊዜ በጣም የሚገርመው ነገር እሺ ተብሎ ጳውሎስ ወደዛ ሲሄድ መንገድ ላይ ደፈጣ አድርገው ከ40 በላይ የሚሆኑ ሰዎች አሉ፣ ጫካ ውስጥ ተቀምጠው ማለት ነው ጳውሎስን ለመግደል። ነገር ግን መልእክት ያለበት ሰው በከንቱ አይሞትም። አሜን። መንገድ ላይ አይሞትም። የእግዚአብሔር ፕሮግራም ያለበት ሰው ፕሮግራሙ ሳይጨርስ አይሞትም። አሜን። በእናንተ ላይ የእግዚአብሔር ዓላማ አለ፣ የእግዚአብሔር ፕሮግራም አለ። እንዲሁ ማንም ሰው ድንገት አይሞትም። አሜን። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው እና የገረመኝ ግን ለመግደል ጾም ማወጃቸው ነው። ጠላት ያጾማ ይንታቃላችሁ። በአንደኛ ነገሥት ምዕራፍ 21 ላይ ኤልዛቤል አካብ ምን አደረገ? ናቡቴ ጠየቀው። ቤተ መንግስት አካባቢ ነው የናቡቴ እርሻ የወይን ቦታው እና አሁን አካብ ንጉሥ ስለሆነ ያንተ የወይን ቦታ የኔ ግቢ ላይ ነው እና እባክህ ይሄ ግቢ ላይ ለኔ ሊሆን ይገባል፣ ሌላ ቦታ ልስጥ ለአንተ ብሎ ጠየቀው። ንጉሥ ነው ግን በትህትና ጠየቀው። ናቡቴ ደግሞ ምን አለ? የእግዚአብሔር ቃል ደግሞ አለ እንደዛ ናቡቴን የሚደግፍ ርስን አትሽጥ አትለውጥ ይላል። ስለዚህ ይህንን እግዚአብሔር ከኔ ያርቀዋል፣ ርስቴን አልሸጥምም አልለውጥምም አለ። አሁን አካብ በግድ ሊለው አልፈለገም። ስለዚህ በንግግሩ ግን አፍሮ
ሄዶ ቅስስ ብሎ ገብቶ ተኛ ይላል። ንጉሥ ነው፣ አቅም አለው። ግን ቅስስ ብሎ ገብቶ ፈራ። ምንም ቢሆን ከአሕዛብ ጋር ቢጋባ ኤልዛቤልን የጣዖት አምላኪን ልጅ የሆነችውን እሷም ጣዖት አምላኪ እሷም ቢያገባ እስቲ የእግዚአብሔር ፍርሃት አለውና ቅስስ ብሎ የተኛው እና መጥቶ ቅስስ ብሎ ሲተኛ ኤልዛቤል ምን ነው እንደዚህ ሆነ ተኛ አለችው። ከዛ ሀሳቡን ነገራት። አሁን አንተ እስራኤልን የምትመራ ነው አለች። በቃ እሷ ነብሰ ገዳይ ነች፣ ምንም ነገር ፍርሃት የለባት። አሁን አንተ በዚህ አይነት መንገድ ነው እስራኤል የምትመራው? በቃ ይሄንን ለምነው በልዋጭ ያላገኘውን ርስ እኔ በነፃ እሰጥሃለሁ አለ። ዝም ብለህ አንተ በቃ ተነስ ብላና ጠጣ፣ ደስ ይበል። ከዛ ምን አለች? በእሱ ስም ደብዳቤ ጻፈች፣ የእሱን ማህተም አስደረገችበት። በሰፈር ያሉ ሰዎችን እንዲጾሙ አዋጅ አወጀች። ምናምን ሰዎች ደግሞ ንጉሱንም አካባቢውን ሰልዋል የሚሉ ምስክር እንዲመሰክሩ አደረገች። አይ ግን በጾም ጸሎት ነው። መናፍስት እኮ ነው፣ ነፍሰ ገዳይ መንፈስ ነው፣ እያጾመ ሰው የሚያስገድል እና አጾመች፣ አስመሰከረች። ከዛ እግዚአብሔርን አካባቢውን ሰልዋል ብለው ሲመሰክሩ አስገደለችው ማለት ነው። ናቡቴ ስለ ርስቱ ሞተ። ከዛ ምን አለ? አሁን በልዋጭ ያጣኸውን ርስት በነፃ ውረስ አለ እና ታሪኩን እናውቀዋለን። አካብ ሊወርስ ሲሄድ እግዚአብሔር ደግሞ ኤልያስን ላከበት። አንተ አስገድለ ወረስክ፣ የእሱ የናቡቴን ደም እንዲሁ በከንቱ እንደፈሰሰ የኤልዛቤልን ደም ደግሞ ውሸት ይሉታል አለ። አንተም ደግሞ በጣም ለአካባቢው የተነገረ ብዙ ነገር አለ እና ምን ለማለት ነው? አሁን ዋናው ሐሳቤ ጠላት ነፍስ ለማጥፋቱ ያጾማል። አያችሁ፣ አጋንንታዊ ጾም ነው እና በጣም የሚገርመው እነዚህ ሰዎች እየጾሙ እየጠበቁ ደፈና ይዘው እያሉ እግዚአብሔር ግን ጣልቃ ገባና የሰራውን ስራ አብረን እንድናይ ነው የምፈልገው። ቁጥር 17 እና እስከ 22 ያለውን እንመልከት። እዚሁ አሁን ያለንበት ላይ ቁጥር 16 ልጀምር። ነገር ግን የጳውሎስ የእህት ልጅ ስለ ሴራው በመስማቱ ወደ ጦሩ ሰፈር ገብቶ ሁኔታውን ለጳውሎስ ነገረ። የጳውሎስ የእህት ልጅ ይህንን ሴራ ሰማ። ከ40 በላይ የሚሆኑ ሰዎች ጳውሎስን ለመግደል አድፍጠው እንዳሉ፣ በጾም እንዳሉ፣ የጳውሎስ ደም ሳይፈስ ምግብ እንደማይበሉ የተማማሉ ሰዎች እንዳሉ የጳውሎስ የእህት ልጅ ይህንን ሴራ ሰምቷል እና መጥቶ ለጳውሎስ ነገረው። ጳውሎስን ከመቶ አለቆቹ አንዱን ጠርቶ ይህ ልጅ ለጦር አዛዡ የሚነግረው ነገር ስላለ ወደ እርሱ ወሰደው አለው። እርሱም ወደ ጦሩ አዛዡ ወሰደው። የመቶ አለቃውም እስረኛው ጳውሎስ ጠርቶኝ ይህ ጎልማሳ የሚነግር ነገር ስላለ ወደ አንተ እንዳቀርበው ለመነኝ አለ። አዛዡም የጎልማሳውን እጅ ይዞ ለብቻው ገለል በማድረግ ልትነግረኝ የምፈልገው ምንድን ነው አለ። ልጁም እንዲህ አለ፣ አይሁድ ስለ እርሱ ትክክለኛ የሆነ ተጨማሪ መረጃ ለማግኘት የፈለጉ በመምሰል ጳውሎስን ነገ ከሸንጎ ፊት እንድታቀርብላቸው ሊለምኑህ ተስማምተዋል። ስለዚህ እሺ አትበላቸው፣ ምክንያቱም ከመካከላቸው ከ40 በላይ የሚሆኑ ሊገድሉት አድፍጠው እየጠበቁ ነው። ደግሞም እስኪገድሉት ድረስ እህል ውሃ ላለመቅመስ ተማምለዋል። አሁን ተዘጋጅተው የአንተን መልስ እየጠበቁ ነው አለ። ከዚህ በኋላ ያዙልኝ። የጦር አዛዡ ይህንን ለእኔ የገለጥክልኝን ነገር ለማንም እንዳትናገር ብሎ ጎልማሳውን አስጠንቅቆ አሰናበተው። ከዚያም ይላል ከመቶ አለቆቹ ሁለቱን ጠርቶ እንዲህ አላቸው፣ ከምሽቱ 3 ሰዓት ወደ ቂሳርያ የሚሄዱ 200 ወታደሮች፣ 70 ፈረሰኞች፣ 200 ባለጦር ጭፍራ አዘጋጁ። ደግሞ ጳውሎስ ተቀምጦበት ወደ አገረ ገዡ ወደ ፊሊክስ በደህና የሚደርስበት ከብት አዘጋጁ። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁንላችሁ። ጠላት በዚህ ጫካ ውስጥ ሆኖ ይጾማል። እግዚአብሔር ደግሞ በዚህ በኩል ተመልከቱ፣ ከገቨርመንት ያልተናነሰ ከትልቅ
ባለስልጣን ያልተናነሰ ጳውሎስ የተደረገለትን ክብር አስቡ። ከምሽቱ 3 ሰዓት ይላል ወደ ቂሳርያ የሚሄዱ 200 ወታደሮች፣ 70 ፈረሶች፣ 200 ባለጦች ጭፍራ አዘጋጁ። ደግሞ ጳውሎስ የሚቀመጥበት ፈረስ አዘጋጁ። እግዚአብሔር ይመስገን፣ ስሙ የተባረከ። ጠላት የፈለገ ያድፍጥ፣ ሟርተኛ የፈለገ በእናንተ ላይ ይናገር፣ ጠንቋይ መተተኛ የፈለገ ነገር ይበል፣ የእናንተ ነገር መንገድ ላይ አይቀርም። እናንተ ምንም አትሆኑ። እግዚአብሔር ይመስገን። እኛ እግዚአብሔር ትደርሳላችሁ ያለ ቆዳ ደርሳለን። ሃሌሉያ፣ እግዚአብሔር ይመስገን። አድፍጠው ይጠብቃሉ። በዚህ በኩል ደግሞ የእግዚአብሔር ባሪያ በእግዚአብሔር ክብር ወደ ሌላ አገልግሎት እየሄደ ነው፣ ወደ ሌላ ከፍታ እየሄደ ነው። እግዚአብሔር አምላክ የተመሰገነ። ሃሌሉያ። ጫካ ውስጥ ይጠብቃሉ። ጳውሎስ ግን ሌላ ቦታ አንገኝም። አሜን። እግዚአብሔር ስም ይባረክ። እንዴት ደስ ይላል! እግዚአብሔር ስም የተባረከ። ይሄ ነው አንዱ ከአንበሳ መዳን ማለት ይሄ ነው። አንዱ ከአንበሳ መዳን ማለት ይሄ ነው። አድፍጠው እየጠበቁ ጦር ይዘው ደፈጣ ይዘው አንድ ምንም መሳሪያ የሌለው የእግዚአብሔር ሰው ጳውሎስ እኮ አጭርና ቀጭን ነው የሚባለው። በቃ ምስኪን ነገር ለሱ ያ ሁሉ ጭፍራ ተዘጋጅ። ጳውሎስ ግን እግዚአብሔር በክብር ሃሌሉያ፣ በክብር በአጀብ ሌላ ቦታ ሃሌሉያ። የጌታ ስም የተባረከ። ከዛ ምዕራፍ 24 ላይ ወደ ምዕራፍ 24 ስነት በአገረ ገዡ በፊልክስ ፊት እንደቀረበ ነው ሐዋርያው ጳውሎስ የምናየው። እግዚአብሔር እንደተናገረው ለነገሥታት፣ ለገዢዎች፣ ለአይሁድ አለቆች፣ ለመኳንንቶች እግዚአብሔር እንደሚናገር እንደተናገረው ሐዋርያው ጳውሎስ በትልልቅ ሰዎች ፊት ሲቀርብ እንመለከታለን። ምዕራፍ 24 ቁጥር 22ን እስቲ ላንብበው። ቁጥር 24 ምን ይላል? ከጥቂት ቀንም በኋላ ፊልክስ ከአይሁዳዊት ሚስቱ ከዱሪሲላ ጋራ መጣ። ጳውሎስንም አስጠርቶ በክርስቶስ ኢየሱስ ስለማመን ሲናገር አደመጠው። ጳውሎስ ስለ ጽድቅና ራስን ስለመግዛት ስለሚመጣውን ፍርድ በሚናገርበት ጊዜ ፊልክስ ፈርቶ ለጊዜው ይህ ይበቃል፣ ወደፊት ሲመቸኝ አስጠራሃለሁ፣ አሁን ልትሄድ ትችላለህ። ፊልክስ አገረገ ገባና ጳውሎስ በቃ ስለ ጽድቅ በቃ ሁሉ አስረግጦ ሲናገረው አሁን ለጊዜው እዚህ ድረስ ይበቃናል አለ፣ ወደፊት ሲመቸኝ አስጠራሃለሁ አለ። እግዚአብሔር አምላክ የተመሰገነ እና ጳውሎስ በቃ ለነገሥታት ይናገር ነበር። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። በምዕራፍ 26 ቁጥር 1 ላይም በንጉሥ አግሪጳ ፊት ቀርቦ ተናግሯል። ቁጥር ምዕራፍ 26 እስቲ እናውጣና ሃሌሉያ በንጉሥ አግሪጳ ፊት ቀርቦ እንደሚገባ መስክሯል። ወደ ቂሳርያ ይግባኝ ባይል ኑሮ አለ። ራሱ ንጉሥ አግሪጳ ምናለ ይሄ ሰው አለ አደመጠውና ወደ ቄሳር ይግባኝ ባይል ኑሮ ይህን ሰው መፍታት ይቻል ነበራል። ጳውሎስ ምንም ነገር በደል እንደሌለበት በቃ አይሁዶች ቢከሱትም ምክንያት ቢፈልጉበትም ስበብ ቢፈልጉበትም በእነሱ ፊት የተናገረው ነገር በሙሉ በቃ አደመጡትና ይሄ ሰው ምንም በቃ ይግባኝ ወደ ቄሳር ይግባኝ ባይል በቃ በነፃ መልቀቅ ይቻል ነበር ሲል ቁጥር 32 ተመልከቱ። እንደዛ ነው ያለው። ቁጥር 32 በዚሁም መጽሐፍ ላይ እንደዛ ነው የሚለው።
አግሪጳም ፊስጦስም ይህ ሰው ወደ ቄሳርያ ይግባኝ ባይል ኖሮ መልቀቅ ይቻል ነበር። ሰሙት። ከእግዚአብሔር መንግሥት ወንጌል ከተለወጠበት ወንጌል በቀር ሌላ አይሁዶች እንደሚሉት የተሰወረ ሴራ ሐዋርያው ጳውሎስ ስለሌለው አደመጡትና በእውነት ይህ ሰው ወደ ቄሳር ይግባኝ ባይል መልቀቅ ይቻል ነበር። በጣም የሚገርም ነው። እግዚአብሔር አምላክ ተመሰገነ። የእግዚአብሔር ሐሳብ ዋናው ምንድን ነው ብትሉ እነዚህ እነ አግሪጳ እነ ፊሊክስ ዋናዎቹ ጌታ ትደርስልኛለህ እንዲሰሙ ፈልጋለሁ ያለው እንዲሰሙ ሰሙ። እግዚአብሔር አምላክ ይመስገን ሰምተዋል። ከዛ ዋናው ቄሳር ሮም ያለውን ደግሞ እግዚአብሔር ደግሞ ይግባኝ የሚያሰኘው ቄሳር ወደ ቄሳር እዛ ደግሞ መልእክት ስላለ ያላለቀ መልእክት በዚያ ስላለው ነው። እግዚአብሔር ምን አለው? አሁንም ደግሞ ወደ ቄሳር እንደሚልከው ይናገራል። እግዚአብሔር ስም ይባላል። እና ይህንን አብረን እናያለን። ምዕራፍ 27 ወደ ጣሊያን እንዲሄድ በተወሰነ ጊዜ ላይ ጳውሎስና ሌሎቹም እስረኞች የንጉሱ ነገስቱ ክፍለ ጦር አባል ለሆነው ዩልዮስ ለተባለ የመቶ አለቃ አስረከቧቸው። በአድማርጢስ ተነስቶ በእስያ አውራጃ በባህር ዳርቻ ወዳሉት ወደቦች በሚሄድ መርከብ ተሳፍረን የባህርን ጉዞ ጀመርን። በተሰሎንቄ ይኖር የነበረው የመቄዶንያ ሰው አርስጥሮኮስም ከኛ ጋር ነበረ። አሁን የሐዋርያው ጳውሎስ ጉዞ በመርከብ ላይ እንደገና ጀመረ። ለምን ብትሉ እግዚአብሔር ደግሞ በማዶ ላይ ሌላ ሚሽን ሰጥቶት ነበር። እግዚአብሔር ይመስገን ከአንበሳ ያስመለጠው አሁን ማዶ ላይ ሌላ ስራ አለው እና በጣም የሚገርመው ጉዞ በጀመሩበት ጊዜ ሐዋርያው ጳውሎስ የተናገረው ቃል አለ። ሐዋርያው ጳውሎስ የተናገረው ቃል አለ። ምንድን ነው ያለው? አንድ ጊዜ ወደ ኋላ ልመልሳችሁ። ምዕራፍ 23 ወደዚህ ቦታ መለሳለሁ። ምዕራፍ 23 የሐዋርያት ሥራ ምዕራፍ 23 ቁጥር 11 ላይ እግዚአብሔር ምን ብሎታል? ይህን ቃል እንድትይዙልኝ ፈልጌ ነው ወደ ኋላ የመለስኳችሁ። ምዕራፍ 23 ቁጥር 11 ላይ ጌታ ምን አለው? ጳውሎስ ሆይ በሚቀጥሉም ሌሊት ጌታ ባጠገቤ ቆሞ ጳውሎስ ሆይ አይዞህ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባሃል አለው ይላል። እግዚአብሔር ይመስገን። በሮም ማለት በዚህ በአይሁዶች ዘንድ እንደመሰከርክልኝ ይሄንን ምስክርነትህን በሮም ደግሞ እፈልገዋለሁ፣ ለቄሳር እፈልገዋለሁና አይዞህ ብሎ ባጠገቤ አበረታኝ ይላል እና ወደ ምዕራፍ 26 ልመልሳችሁ። ኢየሱስ ክርስቶስ ጌታ ነው። እና ጉዞ በጀመሩበት ጊዜ ሐዋርያው ጳውሎስ ምዕራፍ 27 ቁጥር 11 ላይ እናንተ ሰዎች ሆይ ጉዞው ወደ አደገኛ እንደሚሆን መርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳ ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠነቀቃቸው። አሁን ጉዞ በጀመሩ ጊዜ ሐዋርያው ጳውሎስ ጉዞ ምን እንደሚመስል አይቶታል። በመንፈሱ አውቃል። ገና እኮ እየጀመሩ ነው። ግን አቅጣጫው ሲያየው ጥሩ እንዳልሆነ ተረድቷል። ምክንያቱም የእግዚአብሔርን ድምፅ የሚሰማ እግዚአብሔር ጆሮውን የከፈተው፣ እግዚአብሔር ልቡን የከፈተው፣ እግዚአብሔር ሰማይን የከፈተለት የእግዚአብሔር ምርጥ ዕቃ ነውና እግዚአብሔርም ራሱ ጌታም ራሱ እንዳለው የተመረጠ ዕቃ ነውና ሐሳቡን ይገልጽለታል። ስለዚህ ሐዋርያው ጳውሎስ አውቋል እና ይሄ ጉዞ ልክ አይደለም። ይሄ ጉዞ ልክ አይደለም። ነገር ግን ከሱ ጋር ያለው የተመደበለት መቶ አለቃ ከሱ ይልቅ የመርከበኛውን ባለስልጣን እንደዚህ በቃ እነዚያን ነበር የሚሰማው። ምክንያቱም እነሱ ልምዱ አላቸው ብለዋል
ሐዋርያ ጳውሎስን የሚሰማው ሰው አልነበረም። ግን የሚገርማችሁ ቁጥር 13 ላይ መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው መልሕቁን ለቀው የቀርጤስን ዳርቻ በመያዝ ተጓዙ ይላል። መጠነኛ የደቡብ ንፋስ ሲነፍስ ቅድም ሐዋርያ ጳውሎስ ዝም ብሎ ነው የተናገረው እንጂ ነገሩ መልካም ነው። መልካም የሚመስል ነገር ሁሉ መልካም አይደለም። እግዚአብሔር መልካም ያለው ነገር ሁሉ መልካም የሚመስል ነገር መልካም አይደለም። የእግዚአብሔር ፈቃድ የሌለበት ሁሉ መልካም አይደለም እና እነሱ ግን መልካም መሰላቸው። ነገር ግን ያ መልካም የሚመስል አካሄድ ትንሽ ቆይቶ አውራቂስ የሚባለው ንፋስ ተነስቶ ነገራቸውን ለወጠ። በጣም የሚገርማችሁ 14 ቀን ሌሊትና ቀን ፀሐይንም ከዋክብትንም ሳዩ የጭንቅ ጊዜ እንዳሳለፉ ሐዋርያው ጳውሎስ በመልእክቱ ይነግረናል በሐዋርያ ሥራ እና በጣም የሚገርመው ወደ መጨረሻዎቹ ቀናቶች በ14ኛው አካባቢ ላይ እግዚአብሔር መልአኩን ላከና ለጳውሎስ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል አለኝ ይላል። እግዚአብሔር አምላክ የተመሰገነ። ቁጥር 21 እናንብበው። ቁጥር 21 ምዕራፍ 27 ሰዎቹም እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ፣ እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳት ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳ አትጠፋ። በትናንትናዋ ሌሊት የእርሱ የሆንሁት የማመልከው እግዚአብሔር የላከው መልአክ በአጠገቤው ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል። ከአንተ ጋር የሚጓዙትን ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ሃሌሉያ! እግዚአብሔር ይመስገን። ጳውሎስ ሆይ አትፍራ፣ አሁን ገና በቄሳር ፊት ልትቆም ይገባሃል። አንተ ብቻ አይደለም አንተ ጋር ያሉትን ሰዎች አንድም ነፍስ አይጠፋም ብሎኛል። ሃሌሉያ! እግዚአብሔር አሁን ጳውሎስን አለመስማት አይቻልም። ሳይሰሙት ቀርተው የደረሰ ጉዳት አለ። አሁን ጳውሎስን አለመስማት አይቻልም እና ከዚያ ቀጥሎ ሲናገር እንመለከታለን። ለምሳሌ በቃ ካለን ጊዜ አንጻር አለፍ እያለ ቁጥር 30 ላይ መርከበኞቹን ከመርከቡ በስተፊት መልሕቅ የሚጥሉ መስለው ትንሿን ጀልባ በማውረድ ከመርከቧ ሊያመልጡ ሞከሩ። ጳውሎስም የመቶ አለቃውንና ወታደሮቹ እነዚህ ሰዎች ከመርከቡ ላይ ካልቆዩ እናንተም ልትተርፉ አትችሉም አለ። በዚህ ጊዜ ወታደሮቹ ገመዶቹን ቆርጠው ትንሿን ጀልባ በባህሩ ላይ እንድትንሳፈፍ ለቀቋት ይላል። አሁን ጳውሎስ ሲናገር በቃ ይሰማል። እናንተ እነዚህ ሰዎች ከሄዱ እናንተም አትተርፉ፣ እነሱ ሊያመጡ ይችላሉ፣ እናንተም አትተርፉ ሲሉ አሁን ጳውሎስን ሰሙት። በመጨረሻም ደግሞ 34 ላይ ስታዩ ቁጥር 34 ላይ አሁን ምግብ ከቀመሱት ብዙ ቀናቶች አልፈዋል። ስለዚህ እነግራችኋለሁ ምግብ እንድትበሉ በተናገረ ጊዜ በእነሱ ፊት አመስግነው በላ ይላል። እነሱ በሉ ጠገቡ ይላል። እንደውም በጠገቡ ጊዜ አላስፈላጊ የሆነውን የተጫነውን መርከቧን ያደከማትን በሙሉ ጠሉ ይላል እና አሁን ጳውሎስን መስማት ጀመሩ። በጣም የሚገርመው ወደ ዋናው ሀሳብ ላምጣችሁ። ቁጥር 44 ላይ ከብዙ ጭንቀት በኋላ ፀሐይን ሳዩ፣ ከዋክብትን ሳዩ፣ ብርሃን ሳዩ፣ ያሁሉ መከራ መሬት ላይ አይደለም ማዕበል ላይ ነው። ወጀብ እያናወጠ ነው። እንዴት ከባድ ነው! ብርሃን እያለ ቢሆን ደግሞ ይሻላል።
ብርሃን ሳይ እና ያ ሁሉ መከራ ካለፈ በኋላ ቁጥር 44 ላይ ሁሉም በደህና ወደ መሬት ደረሱ ይላል። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ከአንበሳ አፍ ያዳነው ጌታ፣ ከክፉ ሰዎች ከመሸጉ ከነዛ ከጠላት ያዳነው ጌታ፣ እንደገና ደግሞ በተፈጥሮ ማዕበል እንኳን ጠላት ቢመጣ እግዚአብሔር ግን ከሁሉም አድኖት ሐዋርያ ጳውሎስ ብቻ ሳይሆን አብረውት ያሉት ሁሉ አሳልፎ ሰጥቶት በደህና የብስ ላይ ደረሱ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በደህና የብስ ላይ ደረሱ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ወደ ማጠቃለያው እየሄድኩ ነው። በጣም የሚገርመው ምዕራፍ 28ን ስትሄዱ መናጥያ የምትባል ደሴት ላይ ለመድረስ አሁን መርከቧ አውረድ ደርሳለች፣ ግን ተሰባብራለች። ከአሸዋ ጋር ተላትማ ተሰባብራለች። በስብርባሪ እንደወጡ የሚዋኘው ዋኝቶ እንደወጣ ነው እዛ ላይ ቃሉ የሚናገረው። እና የደሴቷ ሰዎች የመናጥያ ሰዎች የሚያስገርም ቸርነት አደረጉት ይላል። ወቅቱ ደግሞ ዝናብ ነበር ይላል። አሁን ከብርድ በዚያ በሌሊት ከዚያ ብርድ ወጥተው እንደገና ደግሞ ዝናብ ይታያቸው እና ግን የመናጥያ ሰዎች የሚያስገርም ቸርነት አደረጉን። እሳት አንድደው ተቀበሉ ይላል። እሳት አንድደው ተቀበሉ። ደስ ይላል። በጣም ነው ደስ ይላል። እና ያነደዱት እሳት እየከሰመ ሲሄድ አገልጋይ ደግሞ በቃ አይችልም። ሐዋርያው ጳውሎስ ሄደ እና ጭራሮ ሰብስቦ አምጥቶ በእሳቱ ላይ ጨመረበት ይላል። እና እሳቱ ሲነድ እፉኝት ደግሞ ከሙቀቱ የተነሳ ተነስታ በጳውሎስ እጅ ላይ ተንጠለጠለች ይላል። እና አያት ጠላት አሁንም በቄሳር ፊት እንዳይቆም በቃ ተነስቶ ነበር። እና ግን ጳውሎስ በእሳቱ ላይ አራገፋትና ምንም ደግሞ አላደረገውም ይላል። ሰዎቹ ምን ይመለከቱ ነበር? ይሄማ በእውነት ነፍሰ ገዳይ ነው፣ እግዚአብሔር የፍርድ አምላክ ነው። አያት ከማዕበሉ ቢያተርፈው አሁን ደግሞ እንደገና በእባብ ነደፈው። ስለዚህ አሁን አብጦ ወይ አንድ ነገር ሆኖ ይሞታል ሲሉ ምንም አላደረገም፣ ምንም አልሆነም። እና አሁን ደግሞ ሀሳባቸውን ለውጥ ይሄማ አምላክ ነው። ጳውሎስ አምላክም አይደለም፣ ሌባም አይደለም፣ ወንበዴም አይደለም። እሱ የእግዚአብሔር ባሪያ ነው። እግዚአብሔር አምላክ ተመስክሰው አንዴ እንዲህ ይላል፣ ሌላ ደግሞ እንደዛ ይላል። እና በጣም የሚገርማችሁ ግን ስለዚህ ስለ እፉኝቷ ያነበብኩትን የሰማሁትን ልንገራችሁ። እና እፉኝት ማለት ባሏ ወይም ወንዱ ከእሷ ጋር ወንዱ ህይወቱ በህይወት የሚቆየው ከእሷ ጋር ርካቤ ስጋ እስከሚያደርግ ነው። ከእሷ ጋር ርካቤ ስጋ ካደረገ በኋላ ብልቱን ትበለውና ትገድለዋለች፣ እሱ ይሞታል። እሷ ደግሞ የእሷ ህይወት ደግሞ ልጆቹን እስከምትወልድ ድረስ ነው። ልጆቹ ለመወለድ ሰዓቱ ሲደርስ፣ ጊዜያቸው ሲሞላ፣ ሰዓቱ ሲሞላ በማህፀን ውስጥ ገና እንዳሉ የእናታቸውን ማህፀን ይበሉና እናታቸውን ገሎ ሆዷን ቀደው ይወጣል። በጣም የሚገርም ከእንደዚህ አይነት ነፍሰ ገዳይ እግዚአብሔር አዳነው። ከእውነተኛ ደግሞ ከሰዎች ነፍሰ ገዳይ ጌታ ጳውሎስን አዳነው። ከተፈጥሮ ደግሞ አጥፊ እግዚአብሔር አዳነውና እግዚአብሔር አምላክ ተመሰገነ። ሐዋርያው ጳውሎስ በቄሳር ፊት በሮም እግዚአብሔር እንዳለው ቆመ። አሜን። እግዚአብሔር ይመስገን። ክፉ ሰዎችም ይነሱ፣ ተፈጥሮም ይነሳ፣ መናፍስቱም ይነሳ፣ በተለየ አይነት መንገድ በጥንቆላው በምኑ በአስማቱ በምኑ የፈለገ ጠላት በየትኛው አቅጣጫ ይምጣ፣ እግዚአብሔር ግን እናንተ ትደርሳላችሁ ያላችሁ ቦታ ትደርሳላችሁ። እግዚአብሔር ግን እናንተ ትቆማላችሁ ያላችሁ ቦታ ትቆማላችሁ። ታገለግላላችሁ ያላችሁ ቦታ ታገለግላላችሁ። እግዚአብሔር አምላክ ተመሰገነ። ሐዋርያው ጳውሎስ በቄሳር ፊት ቆመ፣ በዋናው ቄሳር በሮም። እግዚአብሔር አምላክ ተመሰገነ። ስለዚህ እግዚአብሔር ከምን ያድናል? ከሁሉ ያድናል። አሜን። እግዚአብሔር አምላክ ተመሰገነ። ጳውሎስን ያዳነ ጌታ እናንተን ያድናል፣ እኔን ያድናል። አሜን። ስሙ የተባረከ። ይሄ ነው እንግዲህ ሐዋርያው ጳውሎስ ከአንበሳ ዳነ የሚለው። ከእንዲህ አይነት አንበሳ እግዚአብሔር ጳውሎስን አዳነ። ስሙ የተባረከ። ኢየሱስ ክርስቶስ ጌታ ነው። እንጸልያለን። መልእክቴን ጨርሻለሁ። የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። እስከ ዛሬ ባለፍንባቸው ጎዳናዎች ሁሉ ከብዙ ነገር አድነህናል። እግዚአብሔር ሆይ እኛ ራሳችን ምስክር ነን።
እግዚአብሔር ሆይ እኛ ያለፍንባቸው ጎዳናዎች ይነግሩናል ጌታ። ስለዚህ እናመሰግናለን። ስምህ የተባረከ ይሁን አባት። ይሄ ቃል ደግሞ 100 ፍሬ ያፍራ። ለሚሰሙኝም ደግሞ በኢየሱስ 100 ፍሬ እንዲያፈራ ጸልያለሁ። ለቃሚ አጋንንታዊ ወፍ በኢየሱስ የታሰረ ይሁን። ስለ ሁሉ እናመሰግናለን። እግዚአብሔር ሆይ ተባረክ። ስምህ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን።